ነው በሰላም አይ ሰላም ነው አነከኝ እኮ በጣም በደንብ ሰላም ልበልሽ ብዬ ነው እንዴ እና ደገበኝ ይመስላል ግን ሰላም አይደለም እስክትወርቅ ድረስ እኮ ተጠመጠምክብኝ ይልገምሽ ስሸኝሽ አንጀቴ ችሎ አይደለም ህመሜን ቻል ያረኩት ጉልበቴን በርታ ብዬም ባይንም ያመኩት መንገድ ሩታ አጠገብ እንድትደርስም አልፈልግም። በምንም አይነት መንገድ ስለ ሩታም አይሆን ነገርም እንድታወራም አልፈልግም እና ከዚህ በኋላ ሩታን ማንም እንዲናገራት አልፈልግም። አብሶ በእኔ ዙሪያ ማለት ነው ግዳችሁ ይሄን ነገር የምታረጉት። ስለዚህ ከስሜታዊነት ውጪና ማሰብ ሞክሪ። ይሄ መከራከር ምናምን ካንቺ ጋር ምናምን ነገር ስልችት ብሎኛል። መመላለስ ካንቺ ጋር ክፉ ቃል ማወራረድ አልፈልግም። በቃ ከሰለችሽ ደግሞ ለምንድነው የምትጠራኝ ታዲያ? በቃ ውሳኔን አሳውቂያለሁ አይደለ? በዓለም ላይ ሁለተኛ እሱ ነው ይባላል ምጥ። ኧረ እባክሽ በጣም ከፍተኛ እና አንደኛው ደግሞ በሳት ተቃጥሎ መሞት ሊሆን ይችላል። ግን ደግሞ ይመከራል። ጥፋት ማንም ሰው ጥፋት ያጠፋችሁ አመታትን በፍቅር ቆይታችሁ ተጋብታችሁ የወለዳችሁ ሰዎች ናችሁ። እናውቃለን። አባት አለሽ ገባሽ? አንቺም ታውቂዋለሽ። አባቴ ባይኖር ኖሮ ብለሽ አስቢ። ይሄን ላይ በጣም ከባድ ነበር የሚሆነው ገባሽ? ስለዚህ አንቺ ውጪ የምትሆን ሀሳብ ይቅር እንደኔ ሆነ በልመናም የሆኑ ነገሮችን ምናምን ነገር አትፈልግም። ባህርድም ሲመጡብሽ እንደዛው ተቀያየራለሽ። እኔ እኮ ግራ እያጋባሽ ነው። ችግር የለውም። የተቀየርኩት እኮ ነገር የለም። እኔ እኔ በጣም አስፈልጓለሁ። ያ ስለሆነ ይሄዳል። ከዛ ደግሞ አለፍ ሲል ሲጠነክር ምናምን ገባ ብዙ ነገሮችን እንትን ማለት መቋቋም ሲችል ታገኘዋለህ። በጣም ይዚ ነገር ነው። በጣም ቀላል ነው። ምን ይፈድ ነገር አለ መሽከረልኝ ምንጃልኝ መቼ እንደሆነ ዳግም የማይሽ ሌሊትም አልገባም አለኝ ቀኑ አልመሽ አንቺን ማጣት ጎዳኝ ብቸኝነት ከፋኝ አላይሽም እንዴ። አንዳንዶቹ ለእናንተ ህይወት መቃናት ደፋ ቀና ሲሉ፣ አንዳንዶች ደግሞ ማለት ነው ጉድጓድ ይምሳሉ። ለእናንተ ህይወት እንዳይሰምር፣ የእናንተ ህይወት እንዳይሳካ፣ በህይወታችሁ ከባድ ችግሮች እንዲያጋጥማችሁ በጣም ብዙ የተንኮል ሴራ ይሰራል። ይህም ምን አይነት ሰው ነው? ቅርባችሁ ያለ ሰው በቃ የእናንተ ስኬት የማይፈልግ የእናንተ መለወጥ የእናንተን ፍቅር የማይወዳል እና አንዳንድ ደግሞ ያልጠበቃችሁ ሰው ለእናንተ ከጎናችሁ ቆሞ ለእናንተ ህይወት መሳካት፣ ለድራራችሁ፣ ለፍቅራችሁ፣ ለስራችሁ ከጎን ሲቆም ይታያል ማለት ነው። ይሄን ለምን አልክ ካላችሁ ማለት ነው ከሰሞኑን እንግዲህ አይታችኋል። ከኤርሜላ እና ከነ አብርሃም እና ሩታ ጋር ያለውን ግብ አይታችኋል። እንዲሁም ደግሞ ወዳይ ተብሎ የመጣው የና አቤልን ጉድ ተመልክታችኋል። አቤልም እንግዲህ በቂ መልስ ያገኝ ይመስለኛል በዛኛው። ስለሱ በደንብ አድርጌ የምመለስበት ይሆናል ቪዲዮንም አብርሃም ስለለቀቀው ማለት ነው። ነገር ግን ትናንትና ጽጌን አየናት ሩታ ጋር ማለት ነው እና ሩታን ጽጌ ጋር አየናት። ያው ሩታ ሄዳ መልካም ምኞቷን ገልጻ ከዛ በኋላ እንዲው አብረው እንዲኖሩ ትልቁን ትምህርትና ምክር ሰጥታታለች እና ያንን ጋር ተያይዞ የሄርሜላ ወዳጅ የሄርሜላ እህት ነኝ የምትል እኔ እህት መሆኗንም አንዳንዴ ይጠራጠራሉ። ለምን መሰላችሁ? እህት በመልካም መንገድ ሲመራ ነው። እህት የጠፋውን ነገር ሲያርም ነው። የሩታን እህት አይታችኋል። እንዴት እህቷን እባክሽን አንቺ ተረጋጊ፣ አንቺ በመጀመሪያ እስኪ በጤና ቆይ፣ አንቺ ደህና ሁኚ እያለች ስትመክራት አይተናል አይደለ? በእንደዚህ አይነት ሁኔታ ውስጥ ደግሞ የሄርሜላ እህት ተብላ ደግሞ ነኝ የምትል ነች። እንግዲህ እኔ አላቅም፣ እህቷም ልትሆን ትችላለች፣ ላትሆን ትችላለች። ኦልሬዲ ስላላረጋጋት ብሎ ግን እህት በሚለው ነው እንደዛ የምትሆነው ማለት ነው። እና ጭራሽ የጽጌን መምጣት ስትቃወም የራሷን ህይወት አትመራም፣ የራሷን ነገር አታስተካከልም ምናምን ስትል እኔ በጣም ገረመኝ። እና ሚዲያ ስላገኙ ብቻ በእኛ በኩል እየመጡ እንደዚህ አይነት ነገሮችን ይናገራሉ ማለት ነው። እና እኔ መናገር የምፈልገው ምንድን ነው እናንተ እንድታውቁት ነው። በቃ ምን ያህል ጠንክረው ሁለቱ መለየት እንደሚሰሩ ጽጌ መታ መልካም ምኞቷን አንድ ላይ እነሱ ይሄን ነገር ማረም እንዳለባቸው፣ ሁለቱ ልጆቻቸውን ሊያሳድጉ አብረው መቆም እንዳለባቸው፣ ወደ ውጭ እንዳትሄድ ሩታን ስትመክራን ነበር ጽጌ። ታዲያ በተቃራኒው ደግሞ
የሄርሜላ ተደውላ ጽጌን የራሷን ህይወት አታስተካከልም፣ የራሷን ህይወት አትመራም፣ እሷ ከዳኒ ጋር ያለችበት ሁኔታ ምንድን ብቻ ስሙትና ትታዘባላችሁ እናንተ ማለት ነው። የተናገረችውን ነገር ስሙትና ትታዘባላችሁ ማለት ነው። ስለዚህ ሄርሜላ ምን አይነት አደገኛ ነገር እየሰራች እንደሆነ ከዚህ ቪዲዮ መልስ ታገኛላችሁ። ስሙት። ሄሎ ምንድነው ቴሌግራም ላይ 10 የድምጽ መልእክት እንደዚህ የምትልኪው? አዎ የላኩልክ እየመለስኩልኝ አልነበረ እኮ ምንድነው ደግሞ አሁን ደግሞ ብላችሁ በጽጌ መጣሽ በተደጋጋሚ ነው መላክ አይጠበቅም እኮ ብላችሁ በጽጌ መጣሽ ምንድነው ማለት ሄሎ በጽጌ መጣሽ ብላችሁ አይደለም ለምንድነው ሰርፋ ማትቀመጠው እንዴ? እሷ እንኳን ከናንተ ተሽላ ገባሽ አይደለ? አንቺ ከተብየዋ ገባሽ አይደለ? የናንተን ተንኮል ልታፈራርስ እኔ መምጣቷን በጣም እንደውም አድንቅ ያለው ሰርፕራይዝ ሆኛለሁ። ጽጌ ትክክል ይሰራች። አሁንም ልንገርሽ አርፋው ተቀመጥ ነው የሚሻላት ማለት በማያገባስ በሰው ህይወት ገብታ ለታሪክ ውስጥ የምትገባ ምን ቤት ናት? አንቺና እህትሽም በሰው ህይወት አይደል የገባችሁት? አንቺና እህትሽ እኮ በሰው ህይወት ነው የገባችሁት። በሰው ትዳር በሰው ህይወት ነው የገባችሁት። ገባሽ? ነገ በእኔ የሚለውን ነገር መፍራት እኮ አለባሽ። ሌሎቹም መተው ለማስተካከል ሲሞክሩ ሲጀመር እሱ በቃ አልፈልግሽም ብሎ በቃ ማለት ፍቅር ነው አይደል? ፍቅር ይዞት ከእህቴ ጋር ባይፈልጋትማ ወደ ውጭ እንዳትሄድ ይሄን ያለ ማስቀረት አይሞክርም። ሁለተኛ ነገር ደግሞ ጽጌ እዚህ ጋር የሰራችው ነገር የልጁ እናት ስለሆነች ነው ለማስቀረት ሙከራ እያደረገ ያለው። ሌላ ምንም እሷን ፈልጓት ምናምን አይደለም። ግን ያው ልጁን በቅርበት ማግኘት ስለሚፈልግ እሱ እያደረገ ያለው አንድ ነገር ልንገርሽ ለዛ ነው። ስለዚህ እሷ ከፈለገች ልጁን ጥላ መሄድ ትችላለች። ምንም ችግር ስለሌለው ማለት ነው። እሱ ከማገዝ ይችላል ልጁ። እሷ ግን መጣ ነው በቃ መሄድ ትችላለች። ከፈለገች በወጣው ትግባ። ምንም የሚመለከተው ነገር የለም። እሱ ለልጁ ሲል ነው እሷን አትሂጂ ያለው እንጂ ለእሷ ፈልጓት ምናምን አይደለም። ስለዚህ ጽጌ ትረፍ። እናንተ ሞሪያችሁን በቃ አታራዱ። እኔ አንድ ነገር ልንገርሽ ገባሽ አይደል? ወሬ ማራገም ምናምን ነው ይኸውልሽ፣ አንቺ እና እህትሽ የምታረጉት ናቸው። ገባሽ አይደለ? እዚህ ጋር ግን ጽጌ ከናንተ ተሽላ ገባሽ አይደለ? ከናንተ በብዙ ርቀት ርቃ ቢያንስ ነገሩን ለመፍታትና የልጅ ያለ እናትና ያለ አባት እንዲያድግ ትልቅ ጥረት ነው እያደረጋችሁ ያለው። እናንተ ግን ይሄ ልጅ እናት አባቱን ነጥላ፣ በተለይ እህትሽ ገባሽ አይደለ? በእንደዚህ አይነት እኔ ሁሉ ጊዜ መናገራለሁ። መቼም ጥሩ አስባችሁ እንዳልሆነ አውቀዋለሁ። እሺ ምን አልሽ? ሄሎ ጽጌ የራሷን ህይወት ትኖር፣ አይመለከታትም። መጣ እሷ ከናብርሽ ህይወት ላይ መጣ ፊት ማለት የለባትም። ገባ? አርፋ የራሷ ነው እዛ ትኖር በቃ። የሰው ህይወት ላይ ጽጌ እኮ ለማስታረቅ ነው የሞከረችው። የሰው ህይወት ላይ የሰው ትዳር ላይ መታፊት ያለችው የሰው ህይወት የሰው ትዳር ላይ መታፊት ያለችው ያንቺ እህት ነች፣ ሄርሜላ ነች። ገባሽ አይደለ? ጽጌ እዚህ ጋር ልጁ ያለ እናትና ያለ አባት እንዳያድግ እሷ ሩታ ያለ አባት አላደገችም፣ ከአባቷ ጋር ነው ያደገችው። አብርሃም ምንድነው? ስለዚህ ይሄ ልጅ ደግሞ የእናት የአባትን ፍቅር እንዳያጣ ትልቅ ንግግር ነው ያደረገችው። ገባሽ አይደለ? አንቺ እቺን አይተሽ ጽጌን አሳርፉ፣ የራሷን ህይወት ትኖር፣ ጽጌን አሳርፉ። ተናቦ ነው የሚሰሩት አንዳንድ እንዴ። አንቺ እህትሽ ምን እያደረገች ነው? ለራሷ ብላ አይደል ሰው ትዳር በደንብ ትምህርት ይሆናል። አጣች እንዴ ወንድ የአዳም ዘር ጠፋ እንዴ? አጣች እንዴ ወንድ? ገባሽ? ባለጌ ስለሆነች ነው እንጂ ስራ ስለሌላት ነው እንጂ። አንቺ ታዲያ ድምጽ መልእክት የላክሽው የሰው ልጅ ምን ልታስሙ ነው? ያው ጽጌን ሙልጭ አድርገሽ በቴሌግራም መልእክት የላክሽው እንደዛ ትረስ በቃ ስነስርዓት ይኖራት። በቃ ስነስርዓት አድርጋ የራሷን ህይወት ትኖር። አይመለከታትም። እሷ በማያገባት ነገር ገብታ አታውቃ። በቃ ይኸውልሽ አሁን ግራም ነፈሰ ቀኝ ገባሽ አይደለ? የእናንተን ሴራ እየበጣጣስን እኛ እንቀጥላለን። አንቺ ብትቺ ቃል በገባሽው መሰረት በአካል አግኝተሽ በጣም ብዙ ነው ያንቺን ማንነትን የእህትሽን ማንነትን ስለ እህትሽ ንጽህና በአካል መንገር ትችላለሽ። ተደብቆ ግን ሚዲያ ላይ ለእኔ ብቻ ሳይሆን ለሌሎች ዩቲዩቦችም ይሄን ነገር እየላክሽ እንደሆነ ገብቶኛል። ገባሽ? እኔ ደግሞ ማጋለጥና ሴራውን መበታተን ስላለብኝ ነው እኔ የምልክልሽ። በቃ ይልካውን ከቴራስ ላይ ወረዱ በቃ። ስለዚህ ፋርማውን እኔ እንድትነግራት የምፈልገው ነገር ምንድነው? የምር አንተ ነገሮች እንዲስተካከሉ የምትፈልግ ከሆነ አያገባትም ታረቁ እያለች ሌላ ታሪክ ውስጥ
አትግባ። በቃ አብርሽ ልጁን በሚያግዘው መልኩ ያግዛል። ሲጀመር እሱ አትጂ ያላት ልጁን በቅርበት ማግኘት ስለሚፈልግ እንጂ ሩት አትፈልጓትም አይደለም። አብሯት ከሷ ጋር መሆንም አይፈልግም። ገባ? ስለዚህ ያችን ደግሞ በጣም የራሷን ህይወት ትኑር። የራሷን ህይወት ማስተካከል ሳትችል ጭራሽ እዚህ መታ ሌላ ሰው ህይወት ለመበጥበጣት ሞክር እንድታርፍ ንገራት። በቃ ገባ? ምክር ጭራሽ እኔ እኮ ምክር መስሎ የጭራሽ ማስፈራሪያም ነው እንዴ? ማስፈራሪያም ነው። እየነገርኩህ ነው። እያስፈራራሁ ሳይሆን እየነገርኩህ ነው። አይ እኔ ሳይሆን እሱ ግን እያስፈራራሽ ነው። ጽጌ እዚህ ጋር እያረገች ያለችው ነገር መልካም ነው አይደል? ምንም መልካም የሚባል ነገር የለም። ምን ያህል አስተዋይና ብዙ ርቀት ሄዳ የምታስብ መሆኗን ነው እዚህ ጋር የሚያሳየው። የእናንተ ደግሞ እጅግ ነውር የተሞላበት ህይወት አይደለም። የሄርሜላስ ህይወት እና ሌላው እንዳጣች እንደ ገባሽ አይደለ? ይሄ ልጅ እኮ ገባሽ አይደለ? ኦዲየንሱ ራሱ ከዛሽ ጋር እንዲሆን ነው የሚፈልገው፣ ከነበረው ጋር ከሩታ ጋር እንዲሆን። አሁን ደግሞ እናንተ ግሩፕ መስረታችሁ ኮሜንትም ላይ አማረባችሁ ምናምን የምትሉት ነገር እጅግ ያሳፍራል። ገባሽ አይደለ? እኮ ፍቅሩ ፈለቀስ ነው። በግድ ነው ኦዲየንስ ስላለ የሚሆን ነገር የለም። ፍቅሩ አልቋል። በቃ ከሩታ ጋር አሁን የሚያስተሳስረው ነገር አንድ ምንድነው? ልጅና ልጅ ብቻ ነው። አሁን ይሄ ነገር መጨረሻው ጥሩ ነው አይሆንም። መጨረሻው እጅግ አስነዋሪ ነው የሚሆነው። በዚች በአጭር ጊዜ ውስጥ ገባሽ አይደል? በአካል አግኝቼሽ በአካል ተገናኝተን ገባሽ አይደል? በጣም ብዙ ነው። አንቺ ለሷ ታስቢና ትክክለኛ መሆንሽን በትክክል መናገር ትችያለሽ። ከዚህ ውጪ ግን በምትልኪው እንትን ምንም አይነት መፍትሄ ይኖራል ብለሽ አታስቢ። እሺ በቃ ልብ ካለሽ መገኘት ነው። በአካል ተገናኝተሽ ያለሽን ነገር አሳውቂ። እኮ ለምንድን ነው የምትሸሽው? አሁን ለጽጌ ማስፈራሪያ ከመላክ ይልቅ ለጽጌ ማስፈራሪያ ከምትልኪ መተሽ በአካልና ማስፈራሪያ ነው እንጂ ከዚህ በላይ ምን ማስፈራሪያ አለ? ከዚህ ውጭ በቃ ሌላ ነገር ውስጥ ከገባች እኛንም ሌላ ነገር ውስጥ ትከተላለች። ምንድን ነው የምትከትሽ? እናንተ የገባችሁበት እኮ ይበልጣል እኮ ገባሽ አይደለ? ይበልጥ እኮ እናንተ እየሰራችሁት ያላችሁት ነገር ይበልጥ የሚያስጠይቅ ነገር ነው ከህግም አንፃር። ስለዚህ እህትሽን ምከሪ፣ ደጋግሜ እነግርሻለሁ። አሁንም እህትሽን ምከሪ ዘክሪ። እህትሽ መመከር አለበት። ገባሽ አይደለ? ህፃኑ ያሳዝንሽም፣ ህፃኑ ያሳዝናችሁ፣ በደንብ አድርገን ከዚህ ቪዲዮ ተረዳን። ጭራሽ ሌሎቹ መጥተው ለማስተባበር አይደለም ደግሞ በሚያስፈልጋት ነገር ሁሉ ትታገዛለች። በቃ ለቀዛ ውጪ እኔ ለማንኛውም ይሄ ነገር አያዛልቅም። እኔ አሁንም በደንብ መናገር የምፈልገው አያዛልቅም። በኋላ አንቺን ነው መልሶ የሚጎዳሽ የሚችለው። ስለዚህ አንቺን እህትሽንም ሊጎዳ የሚችለው። ስለዚህ ጽጌ አሁንም ገፍታበት እንድትቀጥልኛ እንዲሁም ይበልጥ እናበረታታታለን። ገባሽ አይደለ? እናበረታታታለን። ከዛም በኋላ ምን እንደሚከተላት ያኔ ታያለች። ይሄ የቅናት አረግሽው፣ የቅናት አረግሽው፣ የትልቅ ቅናት ነው። ይሄ ቅናት መንፈስ ነው። ይሄ ቅናት መንፈስ የተመታ ይሁን ነው የምለው። ሌላ ምንም አይደለሽ። ብታርፍ ይሻላታል። ካላረፈች ግን የሚከተላትን ነገር እሱን አብረን እናያለን። በእሺ አመሰግናለሁ። ያለሽን እንግዲህ ሀሳብ አስተያየት ከዚህ በኋላ በአካል ተገናኝተን ካልሆነ እኔ በአንቺ ጉዳይ ላይ ሰልችቶኛል። በቃ እንግዲህ ያው እንደሰማችሁት ነው ውድ ቤተሰቦች። እኔ ምንም አይነት ምክንያት ኖሮን አይደለም ከደዚህ አይነት ነገር እንዲጠነቀቁ እና ደግሞ ሴራውንም በቃ ተንኮላቸውን ማጋለጥ ስላለብን ነው። ስለዚህ ሰምታችኋል እንግዲህ የአቤልን እንግዲህ ጉድ ከዚህ በፊት በደንብ ነግሬያቸዋለሁ። ምን አይነት በርተተው እኔ ምን ፍሬ እንደሚያገኙ ምን እንደሚጠቀሙ አላውቅም። ግን ሩታ ጽጌ እንዳለችሽ ብታሰቢበትና ለእንደዚህ አይነት ሰዎች መክሸፍ ተባባሪ እንዳትሆኚ በብልጠት ነገሮችን ብትመለከቺ በጣም መልካም ነው እንላለን። ለልጅሽም ለራስሽም ስትይ ይሄንን ህይወትሽን በቃ ይሄን የምታደርጊውን ነገር አንቺ አቆመሽ ከነሱ ጋር ለመጋባት እንትን ትተሽ ሁሉን ነገር ሊቅር ለእግዚአብሔር ብለሽ መመለስ አለብሽ ባይነኛ። ነገሮችን ማስተካከል መፍታት የምትችው አንቺና አንቺ ነሽ እንጂ የሚመጡትን ሰዎች እኮ አየሻቸው ምን አይነት ክፉ እንደሆኑ ማለት ነው። ኤኒሃው መጪው በዓል በፍቅር ታርቃችሁ አንድ ላይ እንደምታሳልፉ ሙሉ እምነቴ ነው። መሆንም ስላለበት ነው እንዳነገርኳችሁ። እንግዲህ መጪው በዓል ስለሆነ ልደትም ነው ክርስቶስ ልደትም ስለሆነ ይህንን በዓል ደግሞ አብራችሁ በሰላም እንድታከብሩ እኔ ከልብ እመኛለሁ። አንድ ላይ ሆናችሁ እንድትለያዩ ካለመፈለጋችን የተነሳ ነው ይህን ያህል ጥረት የምናደርገውና ከልብ አመሰግናለሁ። ወዳችኋለሁ። ባይ